ላሽ ባንክ ኢላማን ኢላ ልጅነት ፍቅረኛ እናሱ ባቡሬ ማለት እሱ ነው ናግድ ይለ ተጠራጥር ያለች እንከተል ለምን አላየሁት ወይስ እሱ አይፈልግሽ አው ቀለበት አድርጉልኝ ዴቭና ዳይመንድ እንግዲህ ባቡሬ ባጠገባቸው ሲያልፍ ዳይመንድ ባቡሬ ሌሊን እንዳፈናት ስለጠረጠረ እየተከታተላቸው ነው እንግዲህ ባቡሬ ባጠገባቸው ሲያልፍ ዳይመንድና ዴቭ እንግዲህ ዴቭን ዳይመንድ ምንድነው ያለው ባቡሬን እንከታተለው እሱ ነው ያፈናት ይያለ እንግዲህ እየነገረው ነው ስለዚህ አሁን ላይ ሌሊን ያፈናት ልጅ ባቡሬ መሆኑን ዳይመንድ ጠርጥሯል ከዚህ በፊትም ቀመጥሏን አንቆ አንቺ ነሽ ከባቡሬ ጋር ሆነሽ ሌሊን ያሳፈንሻት አንቺም እጅሽ አለበት ሌሊ የታገተችው ባንቺም እጅ ጭምር ነው ብሏታል ግን ቀመጥሏ ግን ባቡሬ ሌሊን እንዳገታት አላወቀችም ለምን ቀመጥሏ በትከታተለው ባቡሬ ይሄ ሚስጥር አልነገራትም ግን ይሄን ሚስጥር የምታውቀው ማናት ቤዛ ናት ቤዛ ሁሉን ሚስጥር ታውቃለች ባቡሬ ሌሊን አፍኖ ሲወስዳት እያወቀች ዝምን ያለችው እነ ሩታም ሁሉም እነ ፍቅርም ሁሉም እቤት ውስጥ ያሉት በሙሉ ሮማንም ሲጠይቋት ሌሊ የት ነው ያለችው የታገተችውስ ምን ሆና ነው ወይስ ያንቺ እጅ አለበት በማለት ሲያፋጥጧት ምንድነው የምትለው እኔ ምንም ማውቀው ነገር የለም በማለት ተዋሻለች ስለዚህ ቤዛ አሁን ላይ ምትዋሽው ለምንድነው ሌሊ እንድትሞት ስለምትፈልግ ነው ግን ቤዛ ጥቅመኛ ሰው ስለሆነች ምንድነው ያሰበችው ሌሊ ከታገተች በኋላ መታገቷን ካወቀች ያገታትም ሰው ባቡሬ መሆኑን ስለምታቅ ባቡሬ ጋር መታ ምንድነው የምትለው እንግዲህ ብዙ ገንዘብ ስለሚሰጥ እኔም ያንተን ሚስጥር አላወራብም ጠቀም ያለ ገንዘብ ለኔም ትሰጠኛለህ በማለት ቤዛ ጥቅሟን ነው የምታሳደው ስለዚህ ባቡሬ ለምን እንዳፈናትና ሌሊ ለምን አፈንካት ማለት ለምን አፈንካት ብላ መጠየቅ ሲገባት ቤዛ ባቡሬን እሷ ግን ያሳሰባት ካፈንካት በኋላም ጥሩን ስለማቅ ብር ለኔ ትሰጠኛለህ እኔም አላወራብም ነው ያለችው ስለዚህ ሌሊ ብትሞትም ብትኖርም አያገባኝም ከፈለክ ግደላት ዋናው ጉዳይ ግን ያለውን ብር ለኔም ትሰጠኛለህ አብረን መካፈል አለብን ስትል ስታወራ አይተናታል ስለዚህ ቤዛ የሌሊ መታፈን ሲሆን ያሳሰባት እንደውም ሌሊ ብትሞት ደስ ይላታል ግን በመታፈን ውስጥ የምታገኘውን ብር ነው ያሳሰባት ያለው ስለዚህ አሁን ላይ ሌሊ ቤዛ የምታስበው ብር ለማግኘት ነው ለምን ከባቡሬ ጋር አንድ ላይ አግሪመንት አድርጋ ግን ሌሊ ባቡሬን እየቀየረችው መታለች ማለትም ባቡሬን ከፈታትና ከለቀቃት ከዚህ ወጥመዱስ ካወጣት አክስቷ ለፍርድ ቤት ያቀረበችውን ክርክሩን ተከራክራ አክስቷን አሸንፋ የቤተሰቦቿን ንብረት ካስመለሰች ለባቡሬም ጠቀም ያለ ገንዘብ እንደምትሰጠው ነግሯለች ግን ባቡሬ ከእስር ስለወጣና አሁን ላይ በጣም ገንዘብ ስለሚያስፈልገው ምንም ያገኘውን ስራ ስለሚሰራ በዚህ አጋጣሚ አክስቷ የጠራችለት ብር ብዙ ስለሆነ ነው ሌሊን አፍኖ ቁጭ ያረጋት ስለዚህ እንግዲህ ቤተሰቡ ሁሉ ድብልቅልቆ ወጥቷል አደይ ዴቭ ሮማን አሹ ሁሉም ሌሊ እንደጠፋች ሰምተዋል ስለዚህ ሌሊን እንዴት አድርገን ነው መናገኛት እያሉ ሁሉም ሌሊ ለማግኘት ሲሯሯጡ አይተናል ስለዚህ አሁን ላይ ሌሊን ማን ሊያገኛት ይችላል ብላችሁ ታስባላችሁ እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ ሌሊን ማን ነው ከባቡሬ እጅ የሚያስጥላት ቀመጥሏ እንኳን ጓደኛዋ ሆኖ ባቡሬ አብሮ አደጓ ሆኖ ቀመጥሏ እንኳን ልታገኘው አልቻለችም ሌሊን ማን ሊያገኛት ይችላል ብላችሁ ታስባላችሁ እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ እንግዲህ ዳይመንድ በተደጋጋሚ ባቡሬ ሌሊን እንዳሳፈናት ስለጠረጠረ ባቡሬን ጠርጥሮታል ስለዚህ ባቡሬ ይሆናል ሌሊን ያፈናት በማለት እያወራ አይተነዋል ብቻውን ግን ምንም ማምጣት ስላልቻለ አሁን ላይ ለዴቭ እውነቱን ነግሮት ምናልባት ባቡሬ ከኋላ ከጀርባው የሌሊ መታፈን እጅ አለበት በማለት ዳይመንድም ዴቭም ባቡሬን እንዲጠረጥረው አድርጓል ስለዚህ አሁን ላይ ዴቭና ዳይመንድ ባቡሬን ይጠይቁታል ግን ባቡሬ መቼም ጅል አይደለም ሌሊን አፍኛታለሁ አይላቸውም ግን በወሬ አወናብዷቸው ይሄዳል ብዬ አስባለሁ ግን በዛ ታይም ላይ ግን በሚነጋገሩበት ታይም ላይ ዴቭና ዳይመንድ ባቡሬ ሌሊን እንዳፈናት ይጠረጥራሉ ብዬ አስባለሁ ቀመጥሏንም ዋሽቷታል ግን አሁን ላይ
ሌሊን ማፈኑ ለዛውን ብር አልሰጠችውም። እንግዲህ ባቡሬ እንዳለው ከሆነ ከቤዛ ጋር ሲያወራ አክስትየው ብር ቅድሚያ እንዳልሰጠችውና ልጅቷን በፍርድ ቤት ሰዓት እንዳትቀርብ ካደረገና እሷን አፍኖ ከቆየላት እሷ የምፈልገውን ታይም ላይ ከደረሰ በኋላ ከፈለጋት ግደለው ብትለው ሊገል ነው ከፈለገም ደግሞ አፍን ብትለው አፍኖ መጨረሻ ላይ ነው ብሩን ይቀበላል ያለው። ስለዚህ ቤዛ አንተ ጅልነ እንዴት ይሄን ስራ ትሰራለህ? መጀመሪያ ጠቀም ያለ ገንዘብ መቀበል አለብህ። ገንዘብ ሳትቀበልስ እንዴት ትሰራለህ ስትለው ነበር። ግን ባቡሬ እውነት ገንዘብ ሳይቀበል ነው ይሄን ስራ የሚሰራው? ገንዘብ በሚያስፈልገው ሰዓት ይሄን ስራ መጥቶ እንደውም ቅድሚያ ብዙ ገንዘብ ተቀብሏታል ወይም አክስትየውን ይቀበላታል ብዬ አስባለሁ። ግን ለቤዛ እንደተቀበለ አይነግራትም። ቤዛ ለጓደኛዋ ለሌሊ መጥፎ ሐሳብ የምትመኝና ሌሊ እንድትሞት የምትፈልግ ጓደኛ እንዳላት ስላወቀ ለቤዛ ደግሞ ብር እንደተቀበለና ይሄን ስራ እንደሚሰራ እውነቱን ሚስጥሩን አይነግራትም በብሩ ጉዳይ ብዬ አስባለሁ። ለዚህ ነው ቤዛም ብር መቀበሉን አለመቀበሉን አጣርታ ከተቀበለ ደና ብር እንዲሰጣት ለማመቻቸት ይመስለኛል ለማጣራት የጠየቀችው። ስለዚህ አሁን ላይ ሌሊ በመጥፋቷ ሁሉም እንዳለ ስቃይ ላይ ሆነዋል። እንዴት እንደሚያገኟት ግራ ገብቷቸዋል ማለት ነው። አደይም ግራ ገብቷታል። እንግዲህ ዴቭም ዳይመንድም ሮማንም አሹም ሁሉም ቤዛን ካገኟት በተለይ አሹና ሮማን አሹ ቤዛን ካገኘዋት በዚህ ዱላ ቀጥቅጬ ሌሊ የት እንዳለች እንድታወራ አድርጋታለሁ ብላለች። ግን ቤዛ በፍቅር እናት ቤት ውስጥ ምን አይነት አክት ነው የምታሳየው? ቤዛ የምታሳየው አክት ሌሊ እንደታፈነች እያወቀች ሩታ ከባቡሬ ጋር ቤዛ ስታወራ ሰምታት አንቺ ቤዛ የታፈነችበትን ቦታ ታውቂያለሽ ምንድነው የት ነው ያደረግሻት ብላ ስትጠይቃት ምንም ስለ ሌሊ መታፈን እንደማታቆና አይኗን አፍጣ ስትከራከር አይተናል። ግን የፍቅር እናት ብዙ ጊዜ ሩታን እንደ ልጅና እንደ እብድ ስለሚያዋት ምታወራው ወሬ የጻኑ በማለት እንግዲህ ታሳልፈዋለች። ግን ሩታ ምንም ነገር ሳሰማ እንዴት አንቺ እንደዚህ ልትልሽ ትችላለች? እውነት አንቺ እጅሽ አለበት ብላ የፍቅር እናት ትጠይቃታለች። እንዴ ቤዛ እጇ ቢኖርበትስ ለፍቅር እናት አው እኔ ነኝ ብላ ግልጹን ተነግራታለች? አትነግራትም። ያው ሩታ እብድናት ዝም ብለው እየቀበጃጀሩ ነው ብላ ነው እንጂ ምትመልስላት። ስለዚህ የሩታ እናት ብዙ ጊዜ ቤዛ ስለምታደርገው ተግባር በሙሉ ልጇን ፍቅርንና ሩታን እየወቀሰች ቤዛን እውነተኛ ያደረገች ቤዛ ግን በጭንቅላቷ ላይ እየተጫወተችባት ትገኛለች። ስለዚህ አሁን ላይ ሁሉም ቤዛ የሌሊ መታፈን እጇ እንዳለበት አውቀዋል። ግን የፍቅር እናት አላወቀችም፣ ሌሎች በሙሉ አላወቁም። ስለዚህ አሁን ላይ ማን ሊያገኛት ይችላል ነው? እንደዚህ በዚህ ሩጫቸው ማን ባቡሬ ሌሊ እንዳፈናት ያሳውቃቸዋል? እንዴት ሊያገኟት ይችላሉ? እስቲ ምንድነው የሚሰማችሁ እናንተ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ሌላኛው ወደ ገጠሩ ነው። ወደ ገጠሩ እንግዲህ የአደይ አባት አበበን ይዞታል ማለት ነው። ስለዚህ አበበን ማን ነው የአበበን አባት ማን ነው የገደለው ነው? እንግዲህ አለልኝ ምን ብሎ ነው ያወራው? አለልኝ እንግዲህ አባትየውን አንተነ እንዳለ የገደልከው እያለ ሰክሮ ሲያወራው ነበር። የአደይን አባት እንግዲህ የአበበ አባት የመሞቱ ሚስጥር የአደይ አባት እጅ አለበት ብዬ አስባለሁ። እንግዲህ አበበ ሲመጣ የአባቴን ንብረት ካንተ ጋር ለሼር ሲሰራ ስለነበረ ንብረቱን የሱ የሆነውን እንድሰጠኝና እሱን ተቀብዬ ወደ መጣውበት መመለስ ነው መፈልገው ብሎታል። ስለዚህ የአደይ አባት ግን ምን ብሎ ነው የመለሰለት? ይሄንን ጉዳይ ለማንም አታውራ እኔና አንተ እንጨርሰዋለን ብሎታል። ስለዚህ የአደይ አባት እንደዚህ ያለው ለምን ይመስላችኋል? የሆነ ያሰበው ምክንያት አይኖርም ብላችሁ ታስባላችሁ? ምናልባት አባቱንም እንደገደለው ይሄን አንድ ፍሬ ልጅ ለመግደል አስቦ ነው? ንብረቱን ላለመስጠት ወይስ ምን አስቦ ይመስላችኋል? እስቲ በዚህ ጉዳይም ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ አሁን ላይ ሌሊን ማን ሊያገኛት ይችላል ነው ዋናው ሜን ፖይንቱ። ማን ሊያገኛት ይችላል? ሁሉም ሩጫ ላይ ናቸው። ሌሊ ስለጠፋች ግራ ገብቷቸዋል። ሌሊ የምትወደው ባሏ ጥሏት ከሄደ በኋላ ብቸኝነቱ ራሱ በጣም አሳስቧቸው ባለበት ታይም ላይ ብቸኛ ሆና ካሁን ራሷን እንዳታጠፋ ያሉ ሮማን፣ አደይ ሁሉም እየሄዱ ያጽናኗት ባለበት ታይም ላይ ሌሊ ከአጠገባቸው መሰወሯ የሆነ ችግር እንደተፈጠረባትና የሆነ ችግር እንደደረሰባት ስለገመቱ ሌሊን ለማዳን ሲሯሯጡ አይተናል። ግን
ባቡሬ የሚባለው ግን ሌሊን እንደዚህ ምን አይነት ምስኪን ልጅ መሆኗን እያወቀ እውነቱን እየነገረችው ስለደረሰባት ችግር እያጫወተችው ለምን አይፈታትም? መቼም ሌሊን ፈቶ እሱ ሰላም ቢሆን አሪፍ ነው ብዬ አስባለሁ። ለምን ከብሩ በላይ ሌሊ ምን አይነት ጥሩና መልካም ሴትን ነው የፈታው። ስለዚህ መልካም ነገር ይገጥመዋል ብዬ አስባለሁ እሱን በመፍታቱ። ባቡሬም እሷን ለመፍታት በጣም ያስባል፣ እሷን ለመፍታት ይፈልጋል ልቡ። ግን እንዳይፈታው ደግሞ የተገባለት ቃልና የተሰጠው ብር እንዲሁም ከፈታት አክስትዮ ኦኔን የሆነ ነገር ብታስደርገኝስ ስለሚል እዚህ ጉዱ ስለገባ ከዚህ ጉድ እንዴት መውጣት እንዳለበት ግራ ስለገባው ይመስለኛል ሌሊን ያልፈታት እንጂ ሌሊ ለመፍታት ባቡሬም ልቡ የሚፈልግ ይመስለኛል። ግን የሌሊ ጓደኞች እውነተኞቹ እነማን እንደሆኑ አጣርተዋል። ቤዛ ተብየው ደግሞ ጓደኛ መስላ ሌሊ እንድትሞት የምትፈልገው ምቀኛ ጓደኞቿ እነማን እንደሆኑ አውቋል ማለት ነው። ስለዚህ ባቡሬ አሁን ላይ ሌሊን ይፈታታል ወይስ አይፈታትም? ወይስ ዳይመንድ እና ዴቭ ደርሰው ሌሊን ከባቡሬ እጅ ያስጥሏታል? ወይስ ቅምጥሏና ኪንጎ ከባቡሬ እጅ ያስጥሏታል? ወይስ ቅምጥሏስ ምንድነው ባቡሬ መሆኑን ስታውቅ አብሮ አደግ ጓደኛዋ እየጠየቀችው ይሄን መደበቁ ምን ይሰማታል? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ቅምጥሏን ቤዛን አንስታ በጥፊ ጥላታለች፣ መታታለች። የሌሊ እጅ እንዳለባትም ጠርጥራለች። ለምን ቅምጥሏ ቤዛን አንዴ በጥፊ ስትላት ምንድነው ያለችው? እንደዚህ ስትላት በጥፊ አንዴ ስመታት ደንግጣ እየሮጠች ስትሄድ ቅምጥሏ ምትፋታት አይመስለኝም። ቤዛን ተከትላት ሄዳ እውነቱን እንድትነግራት ማድረጓ ይቀራል ብዬ አላስብም። እስቲ እናንተስ ምንድነው የሚሰማችሁ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። የዛሬው አስተያየቴ ይህን መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።